የእውነት መሸሸጊያ ከሆነ እግዚአብሔር ፊት እውነት እኔ በጣም ነው የሚገርመኝ የእነዚህን ስንኞችን እኔ በጣም የሚሰጡኝ ምስል መልእክት እነሱ ያስደንቁኛል። ከመዝሙር በጣም ምን ኢምፕረስ ያደርጋል ብትለኝ ዜማ እንዳለ ሆኖ ሚውዚክ ልብስ ነው ለመዝሙር እሱ እንዳለ ሆኖ ግን ውስጥህ የሚፈጥረው የመልእክት ስዕል እሱ በጣም ያስደንቀኛልና መጀመሪያ ላይ ኢንፍሉዌንስ አደረግህ በመልእክት ክብደት እና ቅድም ያነሳሁትን ጥያቄው በዛው ላነሳው ስለፈለኩ መዝሙር ላይ ወይ በጣም የዛ ዘመን የነበረ መዝሙር የመዝሙር ይዘጥለው መዝሙር የለም። አዎ የግጥም የመልእክት ጽሁፍ ሌላ ቀንም ተናግሬው አቃል ፓስተር ታምራት ኃይሌ ኦኬ የሱ መዝሙሮች ስሰማ በጣም ጊዜ እንደሚወስድባቸው ዜማውንም ስሰማው ስነ ጽሁፉንም ስሰማው በጣም ጊዜ እንደሚወስድበት ያስታውቃልና እሱ ከሱ መዝሙሮች ይመስለኛል በጣም የመዝሙር ጥብቀት የተጋባብኝ ሰማዋለሁ። በጣም ነው የምትሰማው በጣም እና በዚሁ አጋጣሚ ቴንኪው ብለዋ እንዴ ሁሌ ነው ባገኘሁት አጋጣሚ ሁሉ ፓስተሩን በጣም ነው የምወደው። በዚህ አጋጣሚ አብረን አገልግለና ቃልን ደቡብ አፍሪካ 1-2 ወር የሚሆን አብረን እየዞርን በሳውዝ አፍሪካ ያሉ ከተሞች ላይ አብረን አገልግለናል። ከመዝሙሩ ባለፈ በጣም የፍቅር ሰው ነው፣ ሃምብል ነው። የእድሜ ጋፑ ራሱ አይገድበውም። የሚገርም ከየትኛውም ሰው ጋር ተቀራርቦ ለማገልገል የሚከብደው አይነት ሰው አይደለም። በጣም ፐርሰናሊ በጣም ወደዋለሁ። በጣም ደስ የመዝሙሩን ዓለም እንግዲህ እየሄድክበት የፊልሙን ዓለም መጀመሪያ አካባቢ ላይ ተውከው ከዛ በኋላ የመጋቢዎች ዓለም ላይ መጣ። ከዛ በፊት ራስህን ማደርጀት ነበረብህ በትምህርት። ከዛ በኋላ አካሄድህን ሰው እንዲያጤነው አልክና በጋዋን አሳየኸው እየመጣው ነው አይነት ነገር ብለህ ማለት ነው። እና በቃ መጋቢ ነኝ ከማለት እየተመገብኩ ነው አልክ መጀመሪያ። እና እነሆ ምግብ ሰንቅ ይወጣው አልክና ቀይ ጋዋን በጥቁር አርገህ ከዛ አስደመምከን። ከዛ በጥቂት ጊዜ ውስጥ ደግሞ መጋቢ ቴዲ ተባለና በዓለ ሲመት ፕሮግራም ተደርጎ ከዛ እንዳውም ሰዎች ዘማሪ ነኝ ስትል ምንም ነገር አላሉም ነበር። ዜማህን ሰምተው ነበር። መልእክትህን ሳይሰሙ ግን ፓስተር ነኝ ስትል ግን ተጣሉ አይነት ማለት ውዝግብ ነገር እንዴት መጋቢ ሆነ አይነት ነገር ያልተለመደ አይነት ስለሆነም ስትመግብም ሰምተው ስለማያውቁ በእንደዛ መሰለኝና ሚስ አንደርስታንድ ተፈጥሮ ነበር በዛን ወቅት ላይ። እና ያንን ሲዝን ከጥሪ ጋራ ከትምህርት ዝግጅት ጋራ አድርገኸው ነበር የመጣኸው የከፈትከው ያን ሲዝን። እና በሩ ግን ድምጽ ነበረው። እንዴት ነበር? ምንድነው መሰለ ፓስተር አንዳንድ ነገር ጊዜ የሚባል ነገር አለና እንዳልከው ነው። የመዝሙሩ አገልግሎት ላይ ራሱ የቆየሁት ቆይታ ኦልሞስት 2 ዓመታት ማለት ይቻላል። ኦልሞስት ቁጥር 1 አልበም እንኳን ካወጣው 17 ዓመት ሆነኛው 17 18 እንዳልኩ ከዛ ፊት 3-4 ዓመት ክፍለ ሀገሩን ምኑን ሳገለግል በቃ በዝማሬው አገልግሎት ላይ ከዛ ፊት 3-4 ዓመት ቆይቻለሁ። ቀላል የማይባሉ ዓመታትን አሳልፌያለሁ ማለት ነውና እሱ ራሱ አንድ ዝግጅት ነው ከትምህርቱ ባለፈ ለኔ። ኦኬ መጽሐፍ ከቆይታችሁ እንኳን የተነሳ ከጊዜው ቆይታ የተነሳ አስተማሪዎች ልትሆኑ ይገባችሁ ነበር። አንዳንድ ጊዜ የምትመጣበት መንገድ ኤክስፒሪየንስ ቀላል አይደለም። ለምሳሌ እኔ በጣም እግዚአብሔር ከረዳቸው ካገዛቸው ትልልቅ ከሚባሉ አገልጋዮች ጋር አብሮ የማገልገል እድሉ ነበረኝ። አብሮ ከነሱ ጋር ህይወታቸውን የመካፈል እድሉ ነበረኝ። ያንን በትምህርትም በምንም አታመጣው።
ለምሳሌ ቴዎሎጂ ትምህርት ቤት ገብቼ ተምሬያለሁ። የመጀመሪያ ዲግሪን ሰርቻለሁ። አሁን ማስተርሴን እየሰራሁ ነው። ከሱ ይልቅ ግን የነበርኩበት የአገልግሎት ቆይታ ረድቶኛል። ለምን ከአገልግሎት ጎን ለጎን ምልህ አይነት ሰዎች አሁን ከኔ ጋር በኔ ሲዝን ምድሪቱ ላይ ከፍ ባለ የአገልግሎት ቅባት እግዚአብሔር ካንቀሳቀሳቸው ካሰማራቸው ኃያላን ጋር አብሮ የማሳለፍ ኦፖርቹኒቲው ነበር። ስለዚህ አገልግሎታቸውን ያለው መውጣት መግባታቸውን ያለው ፐርሰናሊ ያላቸውን የሚሄዱበትን መንገድ ዱካቸውን እከተላለሁ ማለት ነውና ያንን ሁሉ ሳደርግ መቼም ማልማር ከሆንኩኝ በጣም ለራሴ ነው ማዝነውና ቀላል አልነበር የሚያሳልፍ ነው ኤክስፒሪየንስ ማለት ነውና ግን ያው ለሚወረወር ውርወራ ሁሉ ምላሽ አትሰጥም። ጊዜ ወስደህ ራስ ላይ ሰርተህ ደግሞ የእግዚአብሔር ጊዜ ሲሆን ደግሞ ልክ እንደዚህ ወጥተህ ደግሞ ትሰራለህ ማለት ነውና እኔ እንደውም ገና ነው ብዬ ነው ማስበው። አሁን ገና እየጀመረ ያለንበት ሲዝን የመጀመሪያው ሲዝን ነው ብዬ ማስበው። በቀጣይ ሲዝኖች ግን እግዚአብሔር ደግሞ እንደገና በሌላ ዳይሜንሽን በእኛ ይሰራል ብዬ አምናለሁ እና መከሩ ብዙ ሰራተኞች ነው ያነሱትና ሰራተኞች ሲመጡ ዌልካም ማለት ልብ ከሌለን ታግለህም እኮ ትገባለህ፣ ግን ሰብረህም ትገባለህ። እግዚአብሔርም አሰብሮ ያሳልፋል። ከዛ ሁሉ ግን ዌልካም የሆነ ስፒሪት ባለው ማህበረሰብ ውስጥ ስታገለግል በጣም በተለቀቀ ሁኔታ ያንተ ነገር ይሰራልና በደንብ መጀመሪያም አውቀዋለሁ። ለምሳሌ እኔ ብዬሃለሁ እኮ ኪቦርድ ከመጫወት ወደ መዝሙር አለ የመጣሁት። ለመጀመሪያ ጊዜ መዝሙር ልዘምር ስል አንቺም ጀመርሽ ያለኝ ሰው አለ። አልቀረብም። ስለዚህ አውቀዋለሁ ልል ብዬ ነው። ለምሳሌ ሁሌ ኪቦርዲስት ሆኜ እንድኖር የሚፈልግ አስተሳሰብ አለ። እሱን እኔ ነኝ ሰብሬው ማልፎ ከዛ ስዘምር እና የመዝሙሩ ኢምፓክት ደግሞ ሲታይ ይቀበላል። ከዛ ደግሞ አሁንም ደግሞ ልክ ወደ ቃል አገልግሎት ስትመጣ ብለ ደግሞ ይላል። ስለዚህ እሱን እየሰበርክ የምታልፈው አንተ ነህ። ምን ሰምተሃል ምን አለህ ነው እንጂ እርግጠኛ መሆን ያለብህ አንተ ነህ። ጥሪው አለህ ወይ ሰምተኸዋል ወይ መልእክቱ እግዚአብሔር ለዚህ ነገር መርጦሃል ወይ የሚለውን አንተ ነህ የምታውቀውና በጭብጨባ እና በሙገሳ ኤክስፔክት ያደረክ እሱን ከመጣ ትቆማለህ። ውስጥ ያለውን እያዳመጥክ እግዚአብሔር ምን ብሏል የሚለው እሱን ከሰማ ግን ትቀጥላለህ። እንደ ቢምቢዋ ልጅ ነው ያደረከው ማለት ነው። እንደዛ ማለት ነው። የቢምቢዋ ልጅ አንድ ጊዜ አንድ አዲስ አድማስ ላይ ምናምን መሰለኝ እና እሱ ላይ ሳነብ የመጀመሪያ በረራዋን ታረግ ነበር ይላል እና ከናቷ ተለይታ ቢምቢዋ የመጀመሪያ በረራዋን አድርጋ ስትመጣ ከዛ እናትየው እንዴት ነበር በረራ ብላ ጠየቀቻት። በቃ አስደናቂ ነበር። ህዝብ ሁሉ እያጨበጨበ ነው በቃ እኔ እዚህ ደረስኩት አለቻት። እናትየው በጣም ተገረመች እና እያጨበጨቡ ተቀበሉሽ? ዋው በጣም ይገርማል እና ጭብጨባ የመሰለሽን ነገር ግን ልንገርሽ የግድያ ሙከራ ነበር አለቻት። እና ለምን ልክ እዚህ ቢቢዋ ስታል እንዲህ ሲያደርጉ እሷ ስታመልጥ ጊዜ ሲያስመልጣት ሲሉ ሲያደርጉ ስታመል ለሷ ጭብጨባ መስሏታል። የግድያ ሙከራ ነበርና የግድያ ሙከራውን ጭብጨባ ያደረገልሽ እግዚአብሔር ነው እንጂ ለጭብጨባው እንኳን ጭብጨባ አልነበረም እንዳለቻት እሱን ነገር አንብቤ ያለሁና ስለዚህ እንደ ጭብጨባ ያደረከው ሄድ እኔ የኦፕን ሄቨን ሚኒስትሪ ሊደር ኦርዲንድ የተደረገ መሪ ነኝ። አንድ ነገር ለኔ አሳይቶኛል፣ ክሊር የሆነ ኢሜጅ አሳይቶኛልና ስለዚህ ሰዎችም ደግሞ በብዙ አንደርስታንድ ያደርጉሃል ብዬ አምናለሁ። ሁሉም አንደርስታንድ ሊያደርግ ባይችልም ሁሉም ሰው እንዲቀበልህም ኤክስፔክት ማድረግ የለብህም አይደል? ሁሉም ሰው እንዲቀበልህማ ካረክ አንተ ራስህ ልክ አይደለም። ሁሉም ሰው የመቀበል ግዴታ የለበትም። የምትሰራውን ስራ እግዚአብሔር በሰጠህ እርሻ ላይ አይደለም የምትሰራው። በእኔ የሚሰራው ስራ አለ፣ በእኔ ብቻ የሚደርሰው መድረስ አለና
ሁሉም ተከፋፍሎ ነው የሚሰራው፣ ግን በአንድ ኪንግደም ላይ ነው የምንሰራው። ስለዚህ እግዚአብሔር በእኔ ሊሰራ ያሰበውን በእኔ ነው የሚቀጥለው። ዋው! ስለዚህ በሚገርም ሁኔታ እንግዲህ ወደ መጋቢነቱ አገልግሎት መጣ። አሁን ላይ ማስተርስህን እየሰራህ ነው። ሚኒስትሪ አክቲቭ ሆኗል። አሁን ላይ ዘማሪ ተገኝቶ ቴዲ አንዱ እሱም ራሱ ስለሆነ ያለው ኮንሰርቶች በጣም በከፍተኛ ሁኔታ እየተነሱ ነው እና የኮንሰርት ዝግጅቶች እነሱን ከሚያዘጋጁ ኢቨንት ኦርጋናይዘርስ እና ያኛውን ዓለም ወደዚህኛው ዓለም እየገለበጡት ነው የሚል አለ። በሌላኛው በኩል ደግሞ ስሰማ ደግሞ የአምልኮ መንፈስን በምድሪቷ ውስጥ በየስፍራው ላይ በአንድነት ቅዱሳን በብዛት ተሰብስበው የሚያደርጉበት እድልም እየተፈጠረ ነው። ዘማሪዎች በአንድ መድረክ ላይ እጅግ ብዙ መዝሙሮችን አቅርበው መዝሙራቸውን ከሚወድላቸው ማህበረሰብ ጋር አብረው ሆነው ከዛ በሚቀጥሉት ጊዜያቶች ውስጥ እነሱንም ደግሞ አብሮ ሊያግዝ በራእያቸው አብሮ ሊቆም ለሚፈልግ ሰው እድል የሚሰጡበት እድልም ፈጥሮላቸዋል ብለው የሚሉ አሉ። ያንተ መልከታ ምንድነው? እንደ ቴዲ እኔ ጥሩ ጎኑ ያመዝንብኛል ምልህ እንደው ለዘማሪ ማድላቴ አይደለም፣ ጥሩ ጎኑን አየዋለሁ። ያመዝንብኝ which means ጥሩ ያልሆነ ጎንም ደግሞ በተወሰነ ሊኖረው ይችላል። ምንም ነገር እንከን ስላለው ማለት ነው። ለምሳሌ ከሰዎች የምትሰማው ይሄ ባይኖር የሚባሉ መስተካከል አለባቸው ተብሎ የሚታሰቡ ነገሮች ትሰማለህ፣ ጭምጭምታዎች። ለምሳሌ መድረኩ ላይ ያለው ላይት፣ ጭሱ ምናምን ከዓለም የተቀዳ ይመስላል፣ ይሄ ነገር ቢቀነስ የሚል በአብዛኛው ስፔሻሊ ቀደም ባሉ ዘመናት የነበሩ ክርስቲያኖች የሚሰጡት ኮሜንት አለ እና መዝሙሩ ጥሩ ሆኖ ሳለ መልእክቱ ጥሩ ሆኖ ሳለ ይሄ ነገር የሚሉ አሉ። እሱን ሙሉ በሙሉ እናጥፋውን ባይሆን ለምን ቪዲዮ ላይ ደግሞ ያሉ ሰዎች ሲያወሩ ስትሰማ ፕሮዳክሽኑ አንድም አምሮ ሰው ጋር ሊታይ የሚችለው በእንደዚህ አይነት መልኩ ነው የሚሉ የነሱ ሙያዊ ትንታኔ ወይም ሙያዊ እንትን አላቸውና ሙሉ በሙሉ እናጥፋው ሳይሆን መስተካከል በጣም ባይበዛ የሚባለውን ነገር መቀናነስ ይቻላል። እኔ ግን ጥሩ ጎኑ ምን ያለው መሰለ፣ ለምሳሌ የመዝሙር ኮንሰርቶች ባልተዘጋጁ ቁጥር ምድሪቱ ላይ የዘፈን ዓለም እየነገሰ ነው የሚሄደው። በአንድም በሌላም ወጣቱ መስማት የሚፈልገው ነገር አለ፣ ማየት የሚፈልገው ነገር አለ፣ ማምለክ ይፈልጋል። ይሄኛውም በከለከል ነው፣ ይሄኛውም በጣም እንትን እያረግንበት እያጥላላን እያንቋሸሽንበት በሄደ ቁጥር ልጆቹ ወደ ማይሆን ነገር ሊሄዱ ይችላሉ። ስፔሻሊ በጣም ወጣት እድሜ ላይ ያሉ ልጆች እና በዛ መልኩ ብንረዳው ወደ ጌታ የሚመጡ ሰዎች ሊኖሩ ይችላሉ። ወንጌል ስርጭቶች እየተደረጉ ነው። ኮንሰርት ሲደረግ ለምሳሌ እግረ መንገዱን አንዱ ለቀን እኔ አሁን የዘማሪ ታና ተክሌን እንደ ምሳሌ ባነሳ ከኮንሰርቷ 2-3 ቀን በፊት ወንጌል ስርጭት አድርጋለች። በጣም ነው አፕሪሺየት ያደረኳት። ምክንያቱም አዳዲስ ሰዎች እንዲመጡ ነው ማለት ነው የፈለገችው። ክርስቲያኑ ማህበረሰብ ብቻ መጥቶ እንዲካፈል ሳይሆን ፍላጎቷ የነበረው አዳዲስ ሰዎችም ጭምር ጌታን የሚያውቁበት ነገር እንዲዘጋጅ ፈልጋለች ማለት ነው። ኤፍሬም አለሙ እንደዛ አድርጓል። ዳንኤል አምደ ሚካኤል እንደዛ አድርጓል። ብዙ የተደረጉ ነገሮች አሉና እኔ ኮንሰርቶች እንደውም በየሳምንቱ ቢሆኑ ደስ ነው የሚለኝ። እውነቱን ስናገር ለምን መዝሙር አየሩን መሸፈን አለበት። በጣም ያለውን መቀጣጠል ስታይ ወጣቶቹ ከኮንሰርት ወጥተው በተበነደደ መንፈስ ወንጌል ሲሰሩና መንገድ ላይ ስታይ ምን አይነት መነካት ተነክተው ነው የምትለው እንጂ ጨፍረው ወጡ አትልም። ምክንያቱም ኢየሱስ እየተባለ እዛ ጋር የተሰበከላቸው ወንጌል ነው ውስጣቸው ገብቶ ስራ የሚሰራው እንጂ የሚደነቀውን ነገር ብናደንቅ ብዬ አስባለሁ። በዛ ላይ ማንም ሰው እርግጠኛ ነኝ አሁን ከመዝሙር ኮንሰርት ገቢ ሰብስቦ ሀብታም የሆነ አንድ ዘማሪ ካለ እኔ ምስክር መሆን እችላለሁ። አብዛኛው ሰው ከጉድለቱ ነው የሚያዘጋጀው።
ለወንጌል ካለው ፍቅር ማለት ነውና ስፖንሰር የሚያደርጉ በጣም ጥቂት ሰዎች አሉ። እነሱ ጌታ ይባርካቸው። አብዛኛው ሰው ግን ከኪሱ አውጥቶ ነው የሚያደርገው። ስለዚህ ያንን ነገር ለግላቸው መዋል አቅቷቸው አይመስለኝም፣ ወይም ዝና ፍለጋም አይመስለኝም። በዝና በጣም እግዚአብሔር ስማቸውን ያወጣቸው ልጆች ናቸው ኮንሰርት እያደረጉ ያሉት። ግን ለወንጌል ያላቸው ፍቅርና ህዝቡን ለማገልገል ካላቸው ፍቅር የተነሳ ስለሆነ እንዲያውም አፕሪሺየት ቢደረጉ ከዚህ በኋላ እንደውም በርቱ እየተባለ ያላረገ ተረኛ እየተፈለገ ኮንሰርት ቢዘጋጅ ወጣቱ ይነቃቃል። መንፈሳዊ ዓለም ላይ እንደ አዲስ ደግሞ የሆነ ሪቫይቫል ይመጣል ብዬ አምናለሁና የእግዚአብሔር ቃል ይሰበካል ኮንሰርቱ ላይ። አሁን ሰው የሚለው የሆነች ጥቃቅን ነገር አይመስለኝም። እኔ ጥሩ ጎኑን ብናየውና ብናበረታታው ኢንካሬጅ ብናረግ ጥሩ ነው። ኮንሰርትህ ላይ ያ በጣም የተወደደው መዝሙር የትኛው ነበር? አይወድማ ሲከናወንልኝ ዘምረው አይ የእውነት በጣም 3-4 ያስደግመኛል እና ይደገም እየተባለ በቃ ማለት እንዴት እኔ ራሴ በቃ ብዙ ነው ያጠናነው፣ ወደ 15 መዝሙር ያጠናነውና ከሱ ውጪ 3 ጊዜ የዘመርኩት አይወድማ ሲከናወንልኝ። አንድ ላይ ይደገም እየተባለ አይ በጨዋነት ነው ያሉት። በእውነት ባክን ፓስተር ድገም አንድ ኤሪያ አካባቢ ደግሞ በጣም ተወዷል አሉ። እሱ መዝሙር በዛ ሪትም ስለሆነ የሰራኸው በጉራግኛ ሪትም ነው የሰራኸው እና ወደዛ ክልል አካባቢ አይወድማ በጣም በቃ እንትን እንደ አንድ ይሄ እንዴት ነው መልእክት ማድረሻ ተደርጓል። አሁን ይሄ ባክ ቢጮህም አያሸንፍም ቢጎርፍም ከልኩ አያልፍም እንደሚለው አይነት ሰው አይወድማ ሲከናወንልኝ አይወድማ ግን ጠላቴ እልላይ ልብኝም እያሉ እንደንትን የሚያዙ አላል በየጊዜው እንደ አንድ ማጣቀሻ። አሁን ውጊያ በበዛበት ጊዜ ሰዎችም ሲጣሉ ምናምን ነገር እርር ይበል እንደዛ አይነት ሰው ይጠቀማቸዋል። እና እሱ ጥሩ ኢምፓክት ነው ማህበረሰብ ውስጥ ሲገባ ማለት እኮ ነው። ኤኒዌይ ይዘመር። ቀናቢ እንዲሄድ ያደረገኝ ኢየሱስ ነው። እጅግ ከብዶብኝ በጫንቃይ ሸክም ነበረ ከበላይ ወጥመዱን ሰብሮ አስመለጠኝ። ዛሬማ ይኸው ነፃ ነኝ ሙሉ ሰላም ያለኝ ነፃ ነኝ ብዙ ደስታ ያለኝ ገመዴ ባማረ ስፍራ ወድቃልኛለች ርስቴም በሱ በአምላኬ ስለተዋበች ወዶኛልና አዳነኝ ወደ ሰፊ ስፍራ ወጣኝ ወዶኛልና አዳነኝ ወደ ሰፊ ስፍራ ወጣኝ ግራ ተጋብቷል ከሳሼ ስላየኝ ሞገስ ለብሼ ግራ ተጋብቷል ከሳሼ ስላየኝ ክብር ለብሼ አይወድማ ሲከናወንልኝ አይወድማ የኔን ከፍታ አይወድማ ለቅሶ ሆኖበታል አይወድማ የደስታ የለታ ጠላቴ እልል አይልብኝም ወድቄ ከስሬ አያየኝም ይሄማ ባይወድም የመርዶ ዜና ነው ይሰማል ተገዶ ጠላቴ እልል አይልብኝም ወድቄ ከስሬ አያየኝም ይሄማ ባይወድም የመርዶ ዜና ነው ይሰማል ተገዶ ግራ ተጋብቷል ከሳሼ ስላየኝ ሞገስ ለብሼ። ይሄ ነበረ መዝሙር። ፕሬዝ ጋድ በጣም ብዙ ሰው ይወደዋል በአሁን ሰዓት ላይ። አሁን ግን አደጋ ተከስቷል የሚል በጣም ብዙ ድምጾች እየሰማሁ ነው። ምን አይነት አደጋ? የኤአይ አደጋ።
አርቲፊሻል ኢንተለጀንስ ገብቶ ዘማሪዎችንም ሙዚቀኞችንም ጉድ እየሰራ ነው። ሶ ፐርፌክት ነው አይደለም? ፐርፌክት ነው የይዘቱ አሁን ቅላጼ ምናምን ያው የሰው አይደለም። አርቲፊሻል በቃ አርቲፊሻል ነው፣ ኦሪጂናል አይደለም። ግን ይሄ ፐርፌክሽኑ የሚውዚክ አሬንጅመንቱ ባላንሲንግ ሚክሲንግ አሁን ሚክሲንግ ስንል ባላንስ ማድረጉ አይደል ሙዚቃዎች በውስጡ ያሉት እያንዳንዱ ሲንዙ ድራሙ ከድራምም እያንዳንዱ ስኔሮች እነዚህ ክሊር አድርጎ ማውጣት ጊታሩን እንዲሰማ ሳክስ ሲኖር ሳክሱ ሳይረብሽ ባላንሲንጉ በጣም የሚገርም ነው። እና እኔም ራሴ አስደምሞኝ በመዝሙር ዣብዬ እንደዚህ ማለት ነው። ከዛ በኤአይ በተሰራ መዝሙር ማለት አርጌ አንድ ወንድም ፓስተር ካሲየም ጭምር በዚህ ውስጥ ብሎ የለጠፈውን ሰው ላኩልኝ። ልክ ከሰማሁት በኋላ እውነትም አልኩኝ ኦሪጂናል ነገር ኦርጋኒክ ባለበት ዓለም ላይ አርቲፊሻል ላይ እንዴት ተሳተፍኩኝ አልኩና ወዲያውኑ በጣም ዘመናዊ ፎቶ ነበር። በቃ ልታጠፋው የማይገባ ፎቶ አጠፋሁት። ጥፋት ስለነበረ የሰራሁት ነገር እና አሁን ያን እንደ አደጋ ታየዋለህ። በቤተክርስቲያንስ በምን አቅጣጫ ምእመናን በምን አቅጣጫ ዘማሪዎች አገልጋዮች በምን አቅጣጫ ሊያዩት ያስፈልጋል? ሲፈልግ ወደ እንግሊዘኛ ይቀይረዋል። ከዛ ከነገ ስፓኒሽም ሊሆን ይችላል። እና በአንድ ሰሞን እንዳውም የብዙ ዘማሪዎች አሁን ዘማሪ ኬፋይን ራሱ በራሱ መዝሙር አንድ ወዳጅ አለኝ በእንግሊዘኛ አንድ ወዳጅ የሚለው በእንግሊዘኛ ራሱ ወክ እያደረገ በአርቲፊሻል በኤአይ የተሰራው ራሱ ሲያደርገው አየሁኝ። እና ምንድነው ያለህ ምልከታ? እኔ እንዳልከው ነው አርቲፊሻል ነው። እንትኑን ወደዋለሁ ፕሮሰሱን ስለ አሁን ለምሳሌ ከሙዚቀኞች ጋር ስቱዲዮ ገብተን የምናሳልፈውን ራሱ ላይፉን ወደዋለሁ። እና የነሱ ደግሞ አነሰን በዛ አገልግሎታቸው ነው። አሁን ለምሳሌ አፌክት የሚያደርገው በአብዛኛው ሙዚቀኞችን ነው አይደል? አሬንጅመንቱን ሰርቶ በቀላሉ ይሰጣል። የተሰራ መዝሙር ኩልል አድርጎ እንደገና ምናምን በሆነች ደቂቃ ውስጥ አውጥቶ ይሰጣል። ግን እኔ እሱን አልደግፈውም። አንደኛ የነዚህ ልጆች አገልግሎት ሳፖርት ከማድረግ አንፃር ሙዚቀኞችን ማለት ነው። ሁለተኛ የፈጠራ ችሎታ ይገላል ብዬ አምናለሁ። ሰዎች አስበው እንዲህ አይነት ነገር ክሬት ላርግ ብለው የሰሩትን ነገር ከንቱ የማድረግ አይነት ነገርና ያን ነገር ባናጣው ደስ ይለኛል። እንዳልኩ ነው ፕሮሰሱን ወደዋለሁ። ራሱን የቻለ ላይፍ የሚባለው ነገር የሚገባኝ አንዱ እሱ ነው። ሀስሉ ደስ ይለኛል። ስቱዲዮ መሄድ፣ መቀዳቱ፣ መስራቱ፣ አዲስ ሙዚቃ መስራቱ፣ ማፍረስ፣ እንደገና ማሳመር፣ ላይቭ መቀዳት ምናምን የሰው ታለንት እንትናኮ እንዲያርጎ ሰራው ብዬ የሰውን ታለንት ራሱ ማድነቅ ደስ ይለኛልና ከዛ አንፃር እኔ አሁን ኤአይ ከመዝናኛነት ያለፈ ብዙ ለኔ እንትን የለውም። ቲክታክ ላይ ሲመጣ አንዳንዴ ያዝናናኛል አይቼው በዛ ግን ብዙ ደግሞ ለኔ ጆሮዬ ላይ ማይጣፈጠኝ አነየ ቲፒካል ሀበሽኛውን ይሄ የዘማሪውን ቅላጼ ምናምን አያመጣልኝ። የሆነ ነገር ያደርገዋል። ታውቀዋለህ፣ ይገባሃል። ናቹራል ነገር አይደለምና ብዙ አልወደው። እኔ ላይ ምንም የፈጠረብኝ ጉዳት የለም። ግን ከሌሎች ሰዎች አገልግሎት አንፃር ብዙ አላበረታታውም እና ባይኖር ደስ ይለኛል። ያው አይቀርም አለ፣ ግን ባይኖር ደስ ይለኛል። ምንድነው አሁን የአርቲፊሻል ኢንተለጀንስ አንዱ የኤአይ አሁን ላይ በዓለም ላይ የመግነኑ ጉዳይ ፕሮሰሶችን የማሳጠር ብዙ ወጪዎችህንም ተግዳሮቶችህንም ቀንሶ ነገሮችን እጅህ ላይ በተወሰኑ ደቂቃዎች ውስጥ እኮ እሱን ነው አልወደውም ያልኩ።
ህይወት የሚባለውን ነገር ዋጋ ያሳጣብኛል። ፕሮሰሱን ወደዋለሁ አልኩ አሁን አድካሚ ነው ስቱዲዮ መሄድ እዛ መዋል መብራት ሲጠፋ አንድ ሙዚቃ ስንት ጊዜ ታፈርሳለህ? በጣም ለአንድ ሙዚቀኛ ሰጥተህ ከዛ እንደገና ያኛው ሙዚቀኛ የሰራውን ነገር ደግሞ እንደገና መልሰህ ለሌላ ሙዚቀኛ ትሰጣለህ። አንድ መዝሙር 3 ገንዘብህም ታወጣለህ ጊዜህንም ታወጣለህ። ግን እሱ ነው ወደዋለሁ የሚገርም ለምሳሌ ሶሻል ላይፍ የሚባለውን ነገር አሁን እሱ ውስጥ አገኝበታለሁ። ከሙዚቀኞች ጋር አሳልፋለሁ። አብረው ሻይ መጠጣት፣ ወሬው፣ ጨዋታው እንዲህ ብንሰራው እንዲህ ባንሰራው የሚፈርሰው ምናምን ራሱ ይሄ ግብግቡ የሆነ የሚጣፍጥ ነገር አለው። ህይወት የሚለውን ነገር እንዲህ ትርጉም ይሰጠኛልና ዲስከሬጅ ባናረግ በቃ አሁን ያይመቶላል በቃ እያንዳንድ ስቱዲዮን እየዘጋ ትሄዳለና እንደዛ ሲሉም ሰው ደስ አይለኝምና እንዳልኩ ነው ሙዚቀኛም ስለነበርኩ ይገባኛል። በጣም ብዙ አመት ትምህርት ቤት ገብተው የተማሩት እኮ ነው። ሴሚናሪ 5 አመት ምናምን ገብተው ሙዚቃ ትምህርት ቤት የተማሩት ከዛ ስቱዲዮ 10 ምናምን አመት ቁጭ ብሎ ይለፉበት ባንዴ ከንቱ ስታረግባቸው ይሄን ሁሉ ደስ አይልምና በቃ ለምን የሰው ህይወት ላይ ለምን በሚለው በቃ አልስማማምና እኔ ወደፊት ራሱ ኤአይ እንደዚህ ነው ቢሉኝ እየሄድኩ ስቱዲዮ ነው የምሰራው። ነቱን ስለክ የሚገርም ነው። ያለህን ነገር እንደ አንድ የመሟገቻ ነገር አንስተኸዋል። ሌሎች የሚያነሷቸው ሐሳቦች አሉ። አንደኛ ነገር ኦሪጂናል አለመሆኑ በራሱ ከጌታ ዘንድ ተቀብለን ለጌታ የምንሰዋውን መስዋዕት በአንድ አርቲፊሻል በሆነ ስሪት ያንን ነገር ይዞ መምጣት አንካሳ መስዋዕትን እንደማቅረብ ነው ለእግዚአብሔር። ይድረስ በየትም በኩል ይምጣ ያውልህ እንግዲህ ውሰድ ብሎ መስዋዕትን የማቃለል አንድ አግባብ ነው ብለው የሚያነሱት አሉ። መስዋዕትን ማቃለል ነው፣ መለኮታዊ አገልግሎትን ማቃለል ነው። ግጥም ከሰጠኸው እና በሬጌ ይሄንን በልልኝ አይነት ነገር ካልከው ይልላል። በሬጌ ሩት ሬጌ ስትለው ሩት ሬጌ፣ ከዛ በኋላ ችክችካ ስትለው በችክችካ። ጥሩ ነገሮች ግን አሉ የሚገርም። ለምሳሌ አሁን ሙዚቀኞች ሲጠቀሙ ያየሁት ሜሎዲ ተሰጠውና በሳክስፎን ይሄንን በልልኝ ስትለው በሚገርም ሳክስፎን ራሳቸው ሙዚቀኞች አሁን መጠቀም ጀምረዋል። ለምሳሌ ላይቭ መቅዳት በማይቻልበት አሁን ውጭ ሀገር ምናምን ብዙ ጊዜ አስቸጋሪ ነው አይገኝም እንዲህ በጣም ታለንት ያለው ሰው እና የሆኑ አፖች አሉ ሜሎዲውን ተሰጠውና በቆንጆ ፈረንጅ የተጫወተው በሚመስል በጣም ፐርፌክት በሆነ አድርጎ ሳክስፎኑን ይሰጣቸው። ሙሉ አሬንጅመንቱን አይጠቀሙትም እነሱ ይሰሩና አሬንጅመንቱን ለሆነ ነገር ግን ሜሎዲ ሲፈልጉ ስራልኝ ይሉት። አሁን እንደሱ አይነት ጥሩ ነገሮችም አሉት። ኦኬ ሁሉም ሙሉ በሙሉ አንጥለውም ጥሩ ነገር እንወስዳለን። ግን ደግሞ አሁን በቃ ስቱዲዮአችሁን ዘግታችሁ ጡ በቃ ከዚህ በኋላ ይመጣል። ግን ይሄ በጣም እንትን አለው አገርኛ ምናምን አሁን ይሄ ዋሽንት ማሲንቆ ምናምንም ከኛ ሰርቆ ይሆን ሊሰርቅ ይችላል። ክራሯን ዋሽንቷን ማሲንቆዋን እንደነዚህ አይነት ነገሮች ካለ በጣም ከባድ ነው የሚሆነው። እነሱም ምንድነው ሙዚቀኞቹም በራሳቸው ለሳክስፎን ሰምበዲ ሳክስፎኒስት በመጥራት ፈንታ ያንን ከተጠቀሙ ለሳክስፎን እኛ ስንት ነው የምንከፍለው? በጣም ብዙ እንትና ሳክስ በቃ ቤስት ነው ግን ያው ከተገኘ ዋጋው ውድ ነው ተብሎ የምንከፍለው አለ እና ከዛ ሊድ ጊታር ማንን ላስገባ እዚህ መዝሙር ላይ ምናምን ስንል ሊድ እሳት እንትና እሳት በቃ ሊድ ጊታሪስት ነው ብለህ የምትለውን ከዛ በኋላ እሳት የሆነ ነገር አርቲፊሻሉ ከሰጠህ እርስ በርሳቸው ሙዚቀኞችን በሙዚቀኞች ላይ ይነሳሉ የሚለው ቃል ተፈጸመ ማለት ነው። አይመስልህም? ምናልባት እና ብዙ ነገር እንግዲህ ይሄንን ዛሬ ላይ ካንተ ጋራ በጀምረውም ግን ወደ ውይይት ላመጣውና ዲቤት ሊቀመጡበት የሚገባ አይዲያ ነው። ዛሬ እንደ አይስ ብሬኪንግ ነው ካንተ ጋር ያነሳው ቴዲ የኤአይ ጉዳይ።
ለምን አንድ ሐሳብ መደምደሚያ ከመሰጠቱ በፊት ያን ሐሳብ በጥልቀት የሄዱበት የተለያዩ አይነት ከሙዚቀኞች ከዘማሪዎች ከሁለቱም የተለያየ ሐሳብ ያላቸው ከነገረ መለኮት አንፃር ደግሞ የሚያዩት ያንን ጉዳይ ከሙያ አንፃር ከአገልግሎት አንፃር ብቻ ሳይሆን ከነገረ መለኮት አንፃር ደግሞ የሚያዩት ሰዎች ይሄንን ሐሳብ እንዲያንሸራሽሩበት በር በዛውም ለመክፈት ጭምር ነው ዛሬ ካንተ ጋር ያነሳሁት እንጂ ደምድመህ ሙዚቀኛም በሙዚቀኛ ላይ እንዳታነሳሳ ዘማሪም በሙዚቀኛ ላይ እንዳታነሳሳና በኋላ ቴዲ ይሄን ጉዳይ ጀመረው እንዳትባል ልጠንቀቅ። አይኔ የሙዚቀኞች ደጋፊ ነው በእውነት ቲፎዞ ነኝ። በጣም ደስ ይላል። ሁልጊዜ ዘማሪዎች ካገቡ በኋላ ግን ቴዲስ የሚል ምን አርጋቸው ነው? ሁሉም ዘማሪ ሊያገባ ሲል ወይ አጨ ምናምን ነገር ከተባለ ቀጥሎ እኔና ቴዲን የቀረ ነው የሚል ወይ ዘማሪ አንድ ዘማሪ ይለጥፋል። እንደዛ መቼ ነው? ስለሚወዱኝ ነው። አይ ስለሚወዱኝ ከፍቅራቸው ነውና አይነገርም። ሁሉ ነገር እኮ አይነገርም። እግዚአብሔር ሰው ከሚንግሱም ብቻ ተብሎ ይታል። ዝም ብለህ እስቲ እንግዲህ በቅርብ በሚለው በቅርብ ግን ይሆናል። በቅርብ ይሆናል። እንዲህ ያገባችሁ አሳርፉን እንጂ የሚል ኮሜንት አይቼ ማን ያገባ ጊዜ ነው ወይም እንትን ያ ቀለበት ሲያስር ሰንበዲ ብቻ ድንገት ኮሜንት ብዙ አላይምና ደስ ሳይ እንዲህ ያገባችሁ አሳርፉን እንጂ የሚላልና ለካ ይጸልያል ሰው እና የጸሎት መልስ የኛ ሀገር ብቻ ነው ታውቃለህ። አሁን ነጮች ምናምን አይጠይቁም እንደዚህ ወይም ሌላ ሀገር ላይ ያሉ ሰዎች አይቻላቅምና እኛ ሀገር ግን ይመስለኛል ቸርችም ስለሆነ ነው አገልግሎት አካባቢ ላይ ሰው ላንተ ካለው ፍቅር የተነሳ ሞር ትዳር ቢኖር ደግሞ ከዚህ በላይ አገልግሎቱ ሻይን ያረጋል ብሎ ከማሰብ ከፍቅር ነውና እኔ ደስ ነው የሚለኝ ባይዘው እንደዛ ሲሉኝ የሆነ ይወዱኛል ማለት ነው የምለውና ጥሩ ፖዚቲቭ ነገር ነው ያለኝ። የእግዚአብሔር ጊዜ ሲሆን ሁሉንም ተራ በተራ ለምታስኬደው እስካሁን መጨረስ የነበረብኝ ነገሮች ነበሩ። ከዚህ በኋላ ደግሞ ኔክስት ፕላን አርጌ ደግሞ እሱን እቀጥላለሁ ማለት ነው። በጣም ለቻክለሻ መዝሙር ካሁኑ እስካሁን ከቁጥር 1 ዘምረናል፣ ከቁጥር 2 ዘምረናል፣ ከዛ ከቁጥር 4 ዘምረናል ከቁጥር 5 25 የለኝ ገና ከሚወጣው እስቲ ከቁጥር 4 የህይወትህ ፌቨራይት መዝሙር ከመዝሙሮቹ ውስጥ ከባድ ነው። ደስ አይነት ይኖረናል አይነት ከባድ እኔ አሁን ብትለኝ አለኝ ይኖራል። በቃ ሲሪየስ የሆነ ሁሉንም መዝሙሮችን ባላበላልጣቸው ግን የህይወቴ ሞመንቱን ሚሞሪውን የነበርኩበትን ያንን ኩነት አጠቃላይ ገጽታ ሙሉን የሚያመጣልኝ የማስታውሳቸው መዝሙሮች አሉኝ። እንደዛ ውስጥ ቴዲ ካለፈበት በህይወት ምዕራፍ ውስጥ የጌታን እጅ በብዙ ካየበት የህይወት ገጾቹ የተወለደ አንድ መዝሙር የኔ ብቻ ሳይሆን የብዙ ሰው ፌቨራይት መዝሙር አለ። አንድ መዝሙርና እሱ መዝሙር ብለን እናሳርገዋለን። እንጊዜ ማይረሳ ልቤ ለኔ ያረገው እንዴ በዘመነው ወለታው ብዙ ተስፋ ቢስ ነበርኩኔማ ሞቴኔ ናፈኩኝ ጨለማው ወርሶት ሕይወቴ መኖሬ ታከተኝ አትሞትም በሕይወት ኖራለኝ ከሰማይ ድምፅ መጣ ደቅደቆ ሌሊት ነጋልኝ ለኔም ፀሐይ ወጣ ተዘርዝሮ አያልቅም ኢየሱስ ቸርነቱ ከአይምሮ በላይ ነው
በስቷል ደግነቱ ቢወራ ቢነገር የማይሰለቸኝ የሱ ምሕረት ነው ደግፎ ያቆመኝ። እኔም አልችልም እምባ ይቀድመኛል ብዙ ነገር ትዝ ይለኛል። እኔም አልችልም እምባ ይቀድመኛል ብዙ ነገር ትዝ ይለኛል። ዓለም የሌላት ሰላም አለኝ እኔ ተመችቶኛል የጌታ መሆኔ። ምን አጥቼ ምን ጎሎብኝ ስኖር ቤቱ አተረፍኩኝ እንጂ ከመቅበስበስ በከንቱ እፎይ ብዬ አለው ተዘልዬ እፎይ ብዬ አለው ተዘልዬ አዲስ ሕይወት ከእጁ ተቀብዬ እፎይ ብዬ አለው ተዘልዬ። ዓለም የሌላት ሰላም አለኝ እኔ ተመችቶኛል የጌታ መሆኔ። ምን አጥቼ ምን ጎሎብኝ ስኖር ቤቱ አተረፍኩኝ እንጂ ከመቅበዝበዝ በከንቱ እፎይ ብዬ አለው ተዘልዬ አዲስ ሕይወት ከእጁ ተቀብዬ እፎይ ብዬ አለው ተዘልዬ። ፕሬዝ ጋድ። የተወደዳችሁ የግሎሪ ዞን ሚዲያ እና ቲቪ ወርልድ ዋይድ ቻናል ቤተሰቦች፣ አድማጭ ተመልካች፣ ኢትዮጵያውያን ኤርትራውያን ከመላ ስቱዲዮ ባለሙያዎችና ከታዳሚዎች ጋር አብራችሁን ይህን ዝግጅት ስለተባረካችሁበት በነበረን ቆይታ ብዙ ነገሮችን ልታውቁ የምትፈልጉትን እንደው በሐሳብም ደረጃ እንደገና ልታሰላስሉት የሚገባውን ሐሳቦች ስናንሸራሽር ከህይወት ምስክርነት ከመንገድ ትሩፋት የህይወት ገጾች ፕሮግራም ብዙ ነገር እንዳተረፋችሁ አምናለሁኝ። በሚቀጥለው ፕሮግራም በሚቀጥል ሌላ እንግዳ አብረን እስክንከሰስ ድረስ የዛሬውን እንግዳዬን ፓስተር ዘማሪ ቴዲ ታደሰን እጅግ አድርገን እናመሰግናለን። እንግዲህ በቀጣይ ደግሞ በተለያዩ ሐሳቦች ላይ ደግመን እንደምናገኘና በግሎሪ ዞን ሚዲያ ላይ ቤተኛችን እንደምትሆን አምናለሁ። አሜን። አንዳንድ የጀመርካቸውን ፕሮጀክቶች በጽሁፍ ደረጃ በተለያየ መንገድ እነሱን አንስተን ሌላ ጊዜ እንድንወስድባቸው ነው ዛሬ ያላነሳኋቸውና ብዙ ራእዮች ብዙ ህልሞችን ለመግለጥ እየተንደረደረ ባለበት በዚህ ሁኔታ ውስጥ ጥያቄ ሳላበዛበት ከነገሩ የመወለጃ ምዕራፍ ጋር በተቀራረበ ጊዜ እንገናኛለን። ለዛሬ በጣም እጅግ አድርገን እናመሰግናለን። ቴንክ ዩ ፓስተር። ተባረክ። በጣም አመሰግናለሁ። ወዳለሁ። ተባረክ። አሜን። በዚሁ አጋጣሚ እንግዲህ ቅድም እንደተነጋገርነው የዘማሪ ቴዲንም አገልግሎቶች ዝማሬዎች በራሱ የፓስተር ቴዎድሮስ ታደሰ የዩቲዩብ ቻናል ሰብስክራይብ በማድረግ ገብታችሁ ተባረኩበት። at the same time የግሎሪ ዞን ሚዲያን ፓስተር ካሳሁን ለማ የዩቲዩብ ቻናልን ሰብስክራይብ በማድረግ 1 ሚሊዮን ሰብስክራይበርስ ለማድረስ የጀመርነውን ጉዞ እናንተም ተቀላቅላችሁ ጆይን የሚለውን በመንካት ደግሞ አብሮ ሰራተኛና ፓርትነር በመሆን ከኛ ጋራ የእግዚአብሔርን መንግስት እንድታሰፉ የከበረ ጥሬን አቀርብላችኋለሁ። ጸጋ ይብዛላችሁ። ሻሎም።